ያን ነገር የጀመረው ልጁ ሁለተኛ ሌላ ሚስት ሊያገባ እንደሆነ ቃለው ባለ ትዳር ላይ ልጅ አወጣት ነው። ከዛ እሱንም ምንድነው ነገሩን ያልገባኝ ምን አስበክ ነው ከልጅቷ ጋር እውነት አመረርክ ወይስ ነው? አዎ በቃ አስልሜ ላገባት ነው። በዛ ላይ አስበው እምነታቸው የተለያየ ነው እና ላገባት ነው የምር ነው ስራ በቃ ተመችታኛለች ላገባት ፈልጋለሁ። እና ልጅቷ የምታውቀው ነገር ያለ አይመስለኝም ልጅ እንዳለውና ሌላ ሴት ሁለተኛ ሊያገባ እንደሆነ የሚገርም በዚህ ምክንያት ሁላ ልንገራት እያሉኝ በጣም ፈርቼ ለሁለት ቀን ሙሉ ላይቬን ዘግቼ ስሜን ቀያይሬ ነው ሁላ ቁጭ ያልኩት ማለት ነው። አለች ልጁ በቃ አምሯል፣ እሷም አምራለች። በቃ ከአንተን ካጣው እሞታለሁ ሁላ ነው ያለችው። አስብ አንተን ካጣው እሞታለሁ። አንቺ የምልሽ ነው በቃ እኔ በጣም ነው የምወደው፣ በጣም ነው የማፈቅረው። አንተም ጋር እንደውም ለሕክምና ልካታለሁ ብዬ አስቤ ነበር። ደህና አድርገህ መርፌ ትወጋልኛለህ ብዬ ማለት ነው። አሌክስ የእውነት ነው እኔ ፍቅር ይሁን ጂኒ ይሁን ያዛት አላውቅም። በ4 ቀን ውስጥ አስበው እኔ እና እሱ ተወራለን። በቃ አንተ ማመረርክ እንዴ ለውሸት አልነበረው የጀመርነው ስለ በቃ አምረራለሁ ወድጃታለሁ እና እንደውም ጨርሽልኝ ይላል። እሷንም ስጠይቃት እንደዛ በዚህ ጉዳይ እኔ ምንም ሀሳብ መስጠት አልፈልግም፣ ምንም መናገር አልፈልግም ብዬ ከሁላቸውም ርቄ የእውነት አሌክስ 2 ቀን የለውም ጠፍቻለሁ ማለት ይችላል። ስልክ ሲደውል ማላነሳ ማውራትም አቆምኩ። ምን ላድርግ አሌክስ የምር ግራ ገባኝ። ለልጅቷ ሁኔታው ልንገራት ወይስ ምን ላድርግ? ምን ትለኛለህ ወንድሜ? እሺ አንደኛ እንዲህ አይነት ነገር ውስጥ መግባት አልነበረብሽ። የሰው ሚዩት አድርጊ። የሰው ህይወት በጣም የተከበረ ነው። ገብቶሻል? በውርርድ የሚሆን ነገር አይደለም። ይሁን የምናደርገው እያንዳንዱ ነገር በሰዎች ላይ ነገ በፈጣሪ ፊት ያስጠይቀናል። ያን ሰው ህይወት ቢጠፋ በመወራረድ አይደለም ህይወት የሰውን ህይወት እንታደገው ወይ ደግሞ ችግር ውስጥ መክተት ያለብን። መወራረድ አሁን ታሲዛት አላት ታሲዛትን ብላችሁ አንቺና እሱ ስትወራረዱ እቺ ልጅ በመሃል መስዋዕት ሆነች ማለት ነው። እንግዲህ ምናልባት ወይ ፍቅር የራባት ሰው የራባት ሰው ልትሆን ትችላለች። ገብቶሻል? በዛ አጋጣሚ ሲያወራት ጥሩ ነገር በየቀኑ እየደወለ ሲያወራት ሲግባቡ የሆነ ጥሩ ነገር ስታይ በዛ ተሳበች። የሆነች ክፍተት ነበረች። ያቺን ክፍተት እሱ ሲመጣና ሲያወራት ያ ነገር ተረካ አድርጎት ውስጧ በቃ ፍላጎት አደረባት። ገብቶሻል? ይሄ የእሷ ህይወት ነው። ልጁ እንደማያፈቅራት ታውቂያለሽ። ሊያገባት አይችልም። ጉዳዩ የውርርድ ነው። ሌላ ጊዜ እንዳትደግሚ ነው ማለሽ። በምንም መልኩ እንዲህ ካረክ እንዲህ አይሆንም ምናምን ብሎ በሰዎች ህይወት ላይ ኢቭን በራሳችሁ ህይወት ላይ ማወራረድ የለባችሁ። አሁን እንግዲህ ችግሩን በፈጠረሽበት መንገድ ነው ማስተካከል ያለብሽ። እሱ ሊያገባ ነው ብለሽኛል። የራሱ ህይወት ያለው ሰው ነው። ባይሆን እንኳን የራሱ ህይወት ባይኖር እንኳን ችልጅ ተጎጂ ነች። ምንም ጥያቄ ነው። ምክንያቱም አፍቅሯት አይደለም ልጁ ወደ እሷ የሄደው ፍላጎት ኖሮት አይደለም። አሳይሻለሁ ፍቅር እንደማስይዛትማ አሳይሻለሁ በሚል እና ይሄ በጣም 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 ፍጹም ስህተት ነው። እሺ ስለዚህ ቀስ ብለሽ ይህን ነገር ባስተካከልሽበት በበላሸሽበት መንገድ ማስተካከል ነው። ይህም የምታረጊው እንዴት ነው? ከእሱ ጋር አውሪ። ልጁ እየደወለ በተሻለው መጠን አያውራት። ገብቶሻል? ይሄ ማለት በየቀኑ አያውራት። አስተዋይ ከሆነ ይረዳሻል ጉዳዩ። የሰው ህይወት የሚያሳስበው ከሆነ እሱ እየደወለ እንዴት ነሽ የኔ ፍቅር ምናምን ማለቱን በአንዴ አይደለም ማቆም ያለበት። ቀስ እያለ 1 ቀን እየዘለለ ያውራት፣ 2 ቀን እየዘለለ ጋፕ እየፈጠረ እንደዚህ እያራራቀው ይሄድ። አንቺ ደግሞ ቀስ ብለሽ እሷን ትሪት እያደረሽ ከዚህ ነገር ውስጥ እንድትወጣ። አሁን በአንዴ ሄዶ ዞር በይ ብሎ ብሎክ ቢያረጋት ቢወጣ ምናምን እንዳልሾች ልጅ ወይ ሰው በህይወቷ የሌለ ሰው የራባት ሰው ልትሆን ትችላለች። ሌላ አቧራ ማስጨስ ኳስ በመሬት ሄደሽ አሁን አያፈቅርሽም እኮ ውሸቱን ነው እኛ በውርድ ነው ምናምን ብትይ ደግሞ እሱ ደግሞ ሌላ ደግሞ ጣጣ ይዞ ይመጣል። እንደዛም ማለት የለብሽ። ቀስ ብለሽ ከእሱ ጋር አውሩና ምንድን ማድረግ ያለበት እሱ እንድትረሳው እሱን እንድትርቀው ቀስ እያለ የሚያወራበትን የሚያገኛትን ነገር እያራራቀው ቀስ ያለች እየለመደች ብቻዋን እየለመደች እንድትመጣ ያርጋት። ይህንን ከእሱ ጋር ተነጋገሩ
እንጂ ይሄ ትክክል አይደለም። እሺ ያደረግሽው ነገር አንቺ ለሌላ ጊዜ እንዳትደግሚው። እሺ ተግባባ። አሁን እቺ ልጅ እንደው አድርገውና በቃ እሱን አጣው ብላ ራሷ ላይ ብታጠፋዊ ጉዳት ብታደርስ አንቺ እኮ በጣም ጸጸት ውስጥ ነው የምትገቢው። አይሽ በቀላሉ በቀል የተጀመረ ነገር የሰው ህይወት እስከ ማሳጣት ሊደርስ ይችላል። እሺ አሌክስ ምን በጣም አመሰግናለሁ። በጣም ጨንቆኝ ነበር። እሺ ምንም ችግር የለም። አይዞሽ። በጣም አመሰግናለሁ። እንግዲህ ፈጣሪ ይጠብቅክ። አሜን አሜን አሜን። ያው ስህተት ነው እንግዲህ መፍረድ አይቻልም። አንዲት ስህተት ሰርታለች፣ እንዴት እንደምታረመው መናገር ነው እንጂ አሁን ደግሞ ሌላ ፍሬን እንዲበጠስ ጥሩ አይደለም ጋይስ። እንደዚህ ውርርድ፣ በተለይ ወንዶች ይወራረዳሉ ታውቃላችሁ። ወንዶች ተሰባስበው የወንድ ጓደኞች ምናምን እንዲህ ሲያወሩ እቺ ልጅ በፍቅር ጠባ አረጋታለሁ፣ አታረጋትም፣ እናዚዝ አረጋታለሁ፣ እናዚዝ እንድታፈቅር በፍቅር እንድትል አረጋት። እሺ እናዚዝ ስንት መድብ 50 ሺህ ወይ 100 እንደዚህ ያስይዛሉ። ከዛ አፍቅሮኝ ነው ብለሽ ልብሹ ልክ ይላል መቶ ሲገነጭንሽ። ለዛ ነው በማስተዋል መንቀሳቀስ ያለባቸው። አንዳንድ ነገሮች ትክክል አይደሉም፣ ህይወት ያሳጣሉ። ምናልባት ባንቺ አስይዘው ሊሆን ይችላል ሂሳብ ማወራረጃ እያደረጉሽ ያሉት። ቢ ኬርፉል። እሺ ክቡራትና ክቡራን ሰዓታችንን ጨርሰናል። ነገ በተመሳሳይ ሰዓት እንገናኛለን። የከፋችሁ የጨነቃችሁ ብቻይነት የሚሰማችሁ ብቻችሁን የሆናችሁ ሰው የለኝም የምትሉ ሰዎች ኑ፣ እኔ አዳምጣችኋለሁ። ወንድማችሁ ነኝ። መወለድ ቋንቋ ነው። ምንም ችግር የለውም። እድሜና ጤና ብቻ ይስጠን። የጊዜ ባለቤት ፈጣሪ ነው። ጊዜ ከሰጠኝ 24 ሰዓት ከዛ ላይ 1 ሰዓት ተኩል ለእናንተ በሰጣችሁ አልሆነም ማለት ነው። ይህን ይመስላል። ነገ እንገናኛለን። ጤና ይስጣችሁ፣ ክፉ አይንካችሁ፣ በሄዳችሁበት የሰው ፍቅር ይስጣችሁ፣ የሰራችሁት ይባረክ፣ የነካችሁት ይለምልም፣ የረገጣችሁበት መሬት ሁሉ ፍሬ ያፍራ። የሰው መውደድ የሰው ፍቅር ይስጣችሁ። ጤናችሁ የተጠበቀ ይሁን። ሆስፒታል ክሊኒክ ምናምን ስትሄዱ ሰው ለመጠየቅ ይሁን እንጂ እናንተን ክፉ አያገኛችሁም። ከክፉ ሰዎች፣ ከአስመሳይ ሰዎች፣ እናንተ ከማታዩት እሱ ከሚያየው ነገር ሁሉ ይጠብቃችሁ። እንቅፋት የሚሆንባችሁ ነገር በሙሉ ፈጣሪ ከፊት እየቀደመ ያንሳላችሁ። ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ ደግሞ